ተመልካቾቻችን ሰላም ለእናንተ ይሁን። ይህ ወንጌል ምን ይላል የሚለው ፕሮግራማችን ነው። ወንጌል ምን ይላል ፕሮግራም በሐዋሳ ሙሉ ወንጌል አማኞች ቤተክርስቲያን የሚዲያ አገልግሎት በተለያዩ ምላሽ በሚያስፈልጋቸው ጥያቄዎች ዙሪያ የሚቀርብ መንፈሳዊ ፕሮግራም ነው። ተመልካቾቻችን በዛሬ ወንጌል ምን ይላል ፕሮግራም የዳነ ሰው ድነቱ ሊያጣ ይችላልን በሚል ርዕስ ከቤተክርስቲያናችን አገልጋዮች መጋቢ ሽመልስ ብርሃኑና አስተማሪ ግዳጁ ጎበና ጋር ቃሉን መሰረት ያደረገ የውይይት ጊዜ ይኖረናል። ይህን ፕሮግራም ይዤላችሁ የቀረብኩት ከሐዋሳ ሙሉ ወንጌል የሚዲያ አገልግሎት ወንድማችሁ ፍቅሩ ሰማነኝ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ማነሳላችሁ ጥያቄ የሰው ልጅ በክርስቶስ የመስቀል ስራ ከዳነ በኋላ ያን ያገኘውን መዳን ሊያጣ ይችላል? ምክንያቱም እንደዚህ አይነት የሚል አስተምሮቶች ይሄን ሐሳብ የሚያነሱ የተለያዩ ሰዎች አሉ። በተለያዩ ቦታዎች ላይ የምናያቸው ስብከቶችም አሉ። በቃ አንዴ ድነሃል፣ በክርስቶስ ኢየሱስ ያለ ኩነኔ የለባቸውም፣ አንዴ ሰው ድኗል፣ ለዚህ ከዳነ በኋላ ምንም ውስጥ ቢገባ አንዴ መዳኑን አያጣም የሚል ሐሳብ አለና ግን ሰው በክርስቶስ የመስቀል ስራ ከዳነ በኋላ መዳኑን ሊያጣ ይችላል? ሊያጣ ይችላል አይችልም ከማለታችን በፊት መጽሐፍ ቅዱስ ምን እንደሚለን እስቲ እንስማ። ድነታችን ዋስትና ያለው መሆኑን መጽሐፍ ቅዱሳችን ያረጋግጣል። ይሄን ለምሳሌ የተወሰኑ ጥቅሶችን ድነታችን በእግዚአብሔር የተሰራልን ነው፣ የኛ ድካም አይደለም፣ የኛ ጥረት አይደለም። ስለዚህ ዋስትና ያለው መሆኑን የሚያረጋግጡ ጥቅሶች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ከቁጥር 28 እስከ 29 ስንመለከት እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም፣ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ልነጥቃቸው ማንም አይችልም። ይህ የሚገርም ዋስትና ማረጋገጫ ኢየሱስ ክርስቶስ ነው እየተናገረ ያለው። ይህ ብቻ አይደለም። ሮሜ 8:38 እስከ 39 ስንመለከት ሞት ቢሆን ሕይወትም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ምንም አይነት ነገር አይለዩም። አሁን የተለዩ ሁኔታዎች ተዘርዝረዋል። ሕይወት፣ ሞት፣ መላእክት ያለው የሚመጣው ኃይላት፣ ከፍታ፣ ዝቅታ፣ ልዩ ፍጥረትም ቢሆን ኤፌሶን ምዕራፍ 1 13 እና 14 ላይ እንደዚህ የሚል ቃል አለ። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ይሄ ታተማችሁ የሚለው ቃል ይሄ ማረጋገጫን ዋስትናን ያሳያል። መታተም ይህ ማለት የተረጋገጠ መሆኑን ያሳያል። ይቀጥልና ቁጥር 14 ላይ እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ምን እያለን ነው? የርስታችን መያዣ ነው። ቀብዲ ነው ማለት ነው። ቀብዲ እንግሊዝኛው ዳውን ፔይመንት። መንፈስ ቅዱስ በእኛ ውስጥ ማደሩ ልመጣ ያለውን የእግዚአብሔርን ዓለም እና ሕይወት ቀድመን እያጣጣምን ይኸው መንፈስ ቅዱስ ይኸው ሰጥቻችኋል የዘላለም ሕይወት፣ ይኸው ዋስትናው፣ ይኸው መንፈሴን በውስጣችሁ አድርጌያለሁ። እንደዛ ነው። ዋስትና ነው፣ ማረጋገጫ ነው። ለዚህ የሰው ልጅ መዳኑን ሊያጣ አይችልም። እንመጣለን፣ ጥቅሶች እናያለን። እነዚህ ጥቅሶች ወደ ከፍታ የሚወስዱ ናቸው። ልክ ነው። ወደ ከፍታ በእግዚአብሔር የተረጋገጠ ነው፣ መንፈስ ቅዱስን በመስጠት እንግዲህ ፊልጵስዩስ 1:6 ላይ ስንመለከት በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል። የጀመረው ይፈጽመዋል። ጀምሮ ነው ያለው፣ ተጀምሯል፣ መፈጸም አለበት፣ ይፈጽመዋል። ራሱ ታማኝ አምላክ ነው ብሎ ይላል። እነዚህ ጥቅሶች እጅግ በጣም አስደማሚ ናቸው። ግን መጽሐፍ ቅዱስ እዚህ ላይ አላበቃም። እዚህ ላይ አናበቃም። እኛ ሌላ የሚነግረን ነገር አለ። ሌላ መዳናችን ሊያሳጣ የሚችል ነገር ድነናል። እስቲ ምንድን ነው የሚለን? ጌታ ኢየሱስ ከእጄ ማንም አይነጥቃችሁም የሚል ቃል ነው የሰጠንና እኔና
በአጭር ቃል ይሄ አንደኛ ቆሮንቶስ ምዕራፍ 10:12 ላይ ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። ይሄ ለምንድን ነው የተባለው ብለን ካልን በቆሮንቶስ ቤተ ክርስቲያን እነዚህ የቆሮንቶስ አማኞች ለጣዖት ቤተ መቅደስ የተሰዋ ሥጋ ይመገቡ ነበር። ጳውሎስ በአንድ መልኩ በጣዖቱ ቤተ መቅደስ ገብቶ መመገብ ተገቢ አይደለም ይላቸዋል። በሌላ መልኩ ደግሞ ከገበያ የምትገዙ ከሆነ ችግር የለውም፣ ወይም ደግሞ አንድ ሰው ጎረቤታችሁ ጠርቷችሁ ሄዳችሁ መመገብ ግን አትጠይቁ፣ ከጠየቃችሁ የጣዖት የተሰዋ ነው ከተባለ አትመገቡ፣ ለደካማ ሰው ተጠንቀቁ ይላል። ግን ምንድን ነው እነዚህ አንዳንድ የቆሮንቶስ አማኞች ወደ ጣዖቱ ቤተ መቅደስ በመሄድ ይመገቡ ነበር። ጳውሎስ ይህ ምንድን ነው ያለው? ከአጋንንት ጋር ኅብረት እያደረጋችሁ ነው። እና እነሱ ምን ነበረ? ይሄንን ምንም ችግር የለውም ብናደርገው ችግር የለም የሚሉት ለምንድን ነው? ተጠምቀናል፣ የጌታን ራት እየወሰድን ነው የሚል ነው። ስለተጠመቁን የጌታን ራት። ለዛም ነው እስራኤላውያን የኤርትራን ባህር ሲሻገሩ እንደተጠመቁ ይናገራል ከሙሴ ጋር። እስራኤላውያን በምድረ በዳ ያንን መና እንደተመገቡ መንፈሳዊ ምግብ እንደተመገቡ ይናገራል። ይከተላቸው የነበረው አለት ክርስቶስ ነው ይላል። ተካፍለዋል ከሱ ነው የሚለው እኮ በሌላ አገላለጽ። እኛ የጌታ ራት እንደምንወስድ እነሱም ተካፍለዋል፣ ግን ብዙዎች ጠፍተዋል የሚለው ዋስትና አይደለም። መጠመቅና የጌታ ራት ዋስትና አይደለም። እነሱ ሲልድ ነን አይነት ነገር ነው የሚሉት የነበረው። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ የተባለው በዛ አውድ ውስጥ ነው። ወደቁ እስራኤላውያን፣ ከተስፋ ቃል ራቁ፣ ወደ ከነዓን ሳይገቡ ቀሩ፣ አጉረመረሙ፣ አፈር ውስጥ ገቡ። እግዚአብሔር ተቆጣ። ጣዖትን መካከል ላይ አመለኩ። መንገድ ላይ እየሄዱ ማለት ነው ጣዖታትን አመለኩ እና አንዳንድ እስራኤላውያን ጣዖት ያመለኩ ጠፍተዋል። እና ይሄ ያለቀ ነገር ነው ብለናል። ወደ ጽዮን ደግሞ ወደ ከነዓን መጓዝ ይሄ በቅድስና መሄድን ያሳያል። ጽናት የሚባለው ነገር ያሳያል። ጽናት ያስፈልጋል። ስለዚህ መውደቅ አለ እያለ ነው። ምን ማለት ነው አልገባንም፣ ግን በኋላ ላይ ግልጽ ይሆናል። ይሄ ነገር ምን ማለት ነው? መጽሐፍ ቅዱስ ስለ ክህደት የሚሰጣቸው ማስጠንቀቂያዎች አሉ። በርካታ ማስጠንቀቂያዎች። ራሳችንን በተወሰኑ ጥቅሶች ምክንያት እየሰጠን የተወሰኑ ጥቅሶች ልናመልጥ እንችላለን። ማምለጥ በማንችልበት ደረጃ መጽሐፍ ቅዱስ ማስጠንቀቂያዎች ግልጽ ይሁን። ይሄ ለእስራኤል ነው የተጻፈው፣ ይሄ ለከለሎ እያለ ልናመልጥ፣ ይሄ ሊሆን የማይችል ነገር ነው እያለን የተለያዩ ምክንያቶች ልንሰጥ እንችላለን። ለተወሰኑ ምክንያት ልንሰጥ በማንችልበት ሁኔታ መጽሐፍ ቅዱስ ማስጠንቀቂያ የክህደት ይሰጣል። ለምሳሌ ክህደት ማለት ምን ማለት ነው? የአንዳንድ ቃላት እናብራራ። ክህደት ማለት እያወቁና ሆነ ብለው እውነትን ሙሉ በሙሉ አለመቀበል፣ በይፋ መካድ፣ በአደባባይ መካድ ነው። ክህደት ብቻ አይደለም፣ ወደ ኋላ መመለስ፣ ወደ ቀደመው ነገር መመለስ የሚባል አለ። ባክስላይዲንግ፣ ያኛው አፖስታሲ ነው ክህደት። ባክስላይዲንግ የሚባለው በፈተና ሰዓት ሊሆን ይችላል፣ ወይም በቸልተኝነት በግደለሽነት ምክንያት ቀስ በቀስ ቀስ እያለ የመንፈሳዊ ነገራችን ከውስጣችን ፍቅሩ፣ መነሳሳቱ፣ ቅናቱ እየቀነሰ ከጠንካራ እምነት እየራቁ መሄድና ቅናት ማጣት፣ ከዛ ወደ ዓለም መመለስ ነው። መናፍቅ ደግሞ የሚባል አለ። መናፍቅ ማለት እውነተኛውን አስተምሮ የሚጠመዝዙ ማለት ነው። እውነተኛ አማኝ ነኝ እያሉ ዋናውን የክርስትና አስተምሮ የሚያጣሙ እምነትን መያዝ፣ ይሄ ደግሞ ሄሬቲክ ወይም ደግሞ ሄሬስ ይባላል። መናፍቅ ወይም መናፍቅነት። ይሄም ምንድነው? አስተምሮ፣ ጤናማ አስተምሮ ከሌለ ድነት የለም። ምክንያቱም መዳን በእግዚአብሔር ቃል ስለሆነ አስተምሮ ጤናማ ሕይወት የሚገኝበት አስተምሮ ይባላል። በወንጌሉ ላይ የተመሰረተ አስተምሮ ማለት ነው። ያ ከተጣመመ ድነት የለም። ገላትያ ላይ እኮ እንደዛ ነው የተባለ። ከጠራችሁ በክርስቶስ ኢየሱስ ከጠራችሁ እንደዚህ ፈጥናችሁ መራቃችሁ ገርሞኛል ብሎ ማን ነው አዚም ያደረገባችሁ? ጳውሎስ ይላቸዋል። ሌላው ሕይወት እንትን ነው የለብታ ሕይወት የምንለው የለብታ ሕይወት ሉክዎርም የሚባል ነው። ይሄ ደግሞ ከፍሉ ዓለም ነው፣ ከፍሉ ደግሞ ቤተ ክርስቲያን ውስጥ ነው። ልባቸው ሙሉ ለሙሉ ያልሰጡ ለጌታ በተወሰነ ልብ የሚያገለግሉ ያለ እውነተኛ መሰጠት የጌታን የሚከተሉ
የልብ ክህደት ደግሞ የሚባል አለ። ያ ክህደት ያልነው አፖስታሲ ነው። ይሄ ደግሞ የልብ ክህደት የሚባል አለ። ይሄ በጣም አደገኛ የሆነ በቤቱ ሆነው በስራቸው ይክዱታል የተባሉ ቲቶ 1:16 በቤቱ ሆነው በቃ ሙሉ በሙሉ ዓለማዊ ነገር ያልተለወጠ ህይወት የአመት ስራ እያደረጉ የሚያገለግሉ የአመት ስራ እያደረጉ የሚያመልኩ እሁድ እሁድ እየመጡ ፊት ለፊት ቆመው የሚያሸበሽቡ ሊሆኑ ይችላሉ። እንደ አማኞች የሚመስሉ በግብዝነት የተሞሉ ማለት ነው። የልብ ክህደት የሚባል ነው። መውደቅ የሚባል አለ። ይሄ ደግሞ ፎል አዌይ የሚባል ነው። መውደቅ የሚባል በአጠቃላይ ከክህደት ጋር ይመሳሰላል። ቃሉ እምነት ማጣትን ሲያመለክት ይህም ብዙ ጊዜ ከጥርጣሬም ከችግር የተነሳ ለምሳሌ በጭንጫው መሬት ላይ የወደቀ አለት ላይ የወደቀው ዘር እንትን አለ ከበቀለ በኋላ የዚህ ዓለም ነገር ምኞት ስለወሰዳቸው ስር ስላልነበራቸው ፍሬ ማፍራት ያልቻሉ የዚህ ዓለም ፍቅር ያልወጣ ከልባቸው ይባላሉ። እና ይሄ በአጠቃላይ ቃሉ ከክህደት ጋር ተያይዞ ጽናትን የሚያበረታቱ ክፍሎች ናቸው እነዚህ። እንደ ሰው ባመነበት ነገር መጽናት አለበት። እስቲ የክህደት ማስጠንቀቂያ ክፍሎች የሚባሉ ምንድን ናቸው? አንዱ ዕብራውያን 6:4-6 ነው። ዕብራውያን 6:4-6 እንደዚህ ይላል። አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ይላል፣ ያዋርዱትማል ብሎ ይላል። እነዚህ ሰዎች እነማን ናቸው? እውነተኛ አማኞች ናቸው። ብዙ ምክንያት ይሰጣል። በቃ ብዙ ምክንያት ይሰጣል። እነዚህ ሊሆኑ አማኞች አልነበሩም የሚባሉ አሉ። አማኞች ሳይሆኑ እውነተኛ ሳይሆኑ መካከል ግን መንፈሳዊ ነገር የተለማመዱ ምክንያቶች ይሰጣል። ብዙ ግን የራሳችን አስተምሮ ለማስረጽ በእግዚአብሔር ቃል ላይ የምናደርገው ነገር አያስመልጠንም። እውነት አርነት የሚያወጣን እውነት ነው። እነዚህ እውነተኛ አማኞች ናቸው፣ ሐሰተኞች አይደሉም። የበራላቸው የተለወጡ ሰማያዊን ስጦታ የቀመሱ የመዳን ልምድ የነበራቸው ድነት ምን እንደሚመስል የቀመሱ ቅምሻ እኮ ነው። ድነታችን እኮ ቅምሻ ነው አይደለ? ገና ወደፊት ነው የምናጣጥመው። በዚህ ዓለም ሆነን በዚህ ስጋ ሆነን አንዳንዴ ደስ ይላል፣ እናለቅሳለን። ሰላም አለን ውስጣችን፣ ግን ውጫችን እንትን ያለ ነው እና በዚህ መከራ ባለበት ዓለም ውስጥ ሆነን ግን ደስተኞች ነን። ቅምሻ ነው። ሙሉውን መዳናችን የምናጣጥመው እዛ ስንሄድ ነው። በአዲሱ ማንነታችን ምን እንደሚመስል የዘላለም ህይወት በጣም እጅግ በጣም ድንቅ የሆነ ህይወት ማለት ነው። እዚህ ግን አሁን ቅምሻ ነው። ምን እንደሚመስል ቀምሰናል። እሱ ብቻ በመንፈስ ቅዱስ ተካፋዮች ይሆኑ ይላል። የተካፈልን መንፈስ ቅዱስ በውስጣቸው የነበሩ ናቸው እነዚህ። ሮሜ 8:9 እኮ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ወገን የነበሩ ቃሉንና ኃይሉን የቀመሱ ይላል። ተለውጠው ነበር። ታምራት ያዩ ምን ሆኑ ከተባለ እነዚህ አይነቶቹ ሰዎች ይወድቃሉ ነው። ማስጠንቀቂያ ነው እየሰጣቸው ያለው። ይሄ ማስጠንቀቂያ የማይሆን ከንቱ በሆነ ማስጠንቀቂያ በማይሆን ነገር ያስጠነቅቃቸዋል። በማይሆን ነገር ሊሆን በማይችል ነገር ያስጠነቅቃቸዋል። ውሸት እየተናገረ ነው የሚያስጠነቅቀው። እውነተኞች አይክዱም እያለ ነው ወይስ እንደዚህ አይነት ነገር ሊሆን እንደሚችል እና እንደነዚህ አይነቶቹ ከካዱ ደግሞ እነዚህ ዕብራውያን ሰዎች እኮ ናቸው። ወደ ይሁድነት ሃይማኖት ሊመለሱ የነበሩ ሰዎች ናቸው። ኢየሱስ የተሻለ ነው፣ ተው፣ አያዋጣችሁም፣ እግዚአብሔር በልጁ ነው የተናገረን፣ ይህንን ድምፅ ቸል አትበሉ። ይህን ድምፅ ቸል ካላችሁ በብሉይ ኪዳን እንኳን ያንን ድምፅ ሰምተው የሲናን ተራራ አላመለጡም። በመላእክት የተሰማውን ያንን አላመለጡም። ይሄ ደግሞ ይሄን ያክል ታላቅ የሆነ ድነት ቸል ብንል እንዴት እናመልጣለን እያለ እኮ ነው የሚናገረው። ይሄ የተሻለ የሆነ ክዳን ነው የመጣው፣ ዋስትና ያለው ክዳን ነው ብሎ የሚለው። ይሄ ብቻ አይደለም። እነዚህ ሰዎች በፈቃዳቸው በመጨረሻ ክርስቶስን
መካድ የሚባል ነገር እንዳለ ነው። ዕብራውያን 10:26 የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና። ወደን ማለት በፈቃዳችን ማለት የእውነትን እውቀት ከተቀበልን በኋላ እኮ ነው። ከተቀበልን በኋላ አለን እነዛ ነገር ባይኖር ለምን ይናገራል? ለምን ይናገራል? የማይሆን ነገር ኃጢአት ብናረግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና። ቲቶ 1:16 እግዚአብሔርን እያወቁ በግልጥ እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያስጸይፉና የማይታዘዙ ፍሬ የላቸውም። ቅድም ያለው ተፈጥሯዊ የሆነ የጽድቅ ፍሬ የለም። የዳነ ሰው ውስጥ የሚገኝ ፍሬ የለም። ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። በስራ መካድ የሚባል ያለ በልብ መካድ ያለው ማለት ነው። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 20-22 በጌታችንና በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም እርኩሰት ካመለጡ በኋላ ዳግመኛ ካመለጡ በኋላ ከዚህ ዓለም ጥፋት ክፉ ከሆነው ከዚህ ዓለም ያድነን ዘንድ ይላል ገላትያ። በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው ይባሰ ሆኖባቸዋል። አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቀዋት በተሻላቸው ነበርና። አውቀዋት እኮ ነው የሚለው አይሻላቸው። ዳግመኛ ይላል። ዳግመኛ ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል ይላል። ራእይ ኢየሱስ ክርስቶስ ሲናገር ራእይ ላይ ምን አለ? ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። ኢየሱስ ነው የሚለው ድል የነሳውን የተባለ ስሙንም ከሕይወት መጽሐፍ አልደመስስም። ይህ ኢየሱስ እየተናገረ ያለው ኢየሱስ ነው። በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ። አጠቃላይ ክህደት ምሳሌዎች አሉ። ብዙ ሰዎች አሁን ይሁዳን ብናይ ይሁዳ እኮ አስቀድሞም ኦልሬዲ የተለየ ነው ተብሏል። ይሁዳ ግን ያውቃል አስቀድሞ ለዚህ ነገር እንደተለየ ያውቃል አይደለም። የራሱን ፈቃድ እየተከተለ ነው። አያውቅም። የእግዚአብሔር ሉዓላዊ አሰራሩ ተገልጦ ነው ያየ ነው በክርስቶስ ማዳን ላይ እንጂ ይሁዳ ለዚህ እንደተመረጠ አያውቅም። የክርስቶስ ተከታይ ነኝ ብሎ ነው የሚያምኑ። ድንቅና ታምራት ያደረገ ነው። መጨረሻ ግን የገንዘብ ፍቅር ውስጡ ነበር። ዴማስ ወንጌል ላይ በጣም ሪቫይቭ የነበረ ሰው ከጳውሎስ ጋር እስከ መጨረሻ ሄደ። 3 ጉዞዎች ላይ መጨረሻ ላይ ጳውሎስ ሁለተኛ ጢሞቴዎስን ሲጽፍ መጨረሻ ለሞት ጳውሎስ ሲቃረብ ዴማስ ይህን ዓለም ወዶ ተለይቷል። የሎዶቅያ ቤተክርስቲያን በለብታዮት ልትጠፊ ነው ተብለ ቤተክርስቲያንን ሙሉ ቤተክርስቲያን ለምን ነው ለቤተክርስቲያን ለአንድ ሰው አይደለም የተነገረው። ይሄው ለቤተክርስቲያን የተሰጠ አይደለም ግለሰብ ማለት ለቤተክርስቲያን የተሰጠ። ይህንን ሌላ ማብራሪያ የሚሰጡ ሰዎች አሉ። ግን የእግዚአብሔርን ቃል በቅንነት ካልተረዳን አደጋው ለኛው ነው። አብዛኛዎቹ እስራኤላውያን በብሉይ ኪዳን እንደጠፉ እንደዛ። ስለዚህ በእውነተኛ እምነት ውስጥ ጽናት ያስፈልጋል። እውነተኞች የሆኑ በመጽናት ብቻ እውነተኝነታቸውን ማሳየት አለባቸው። ይህንን ደግሞ በእውነተኛ እምነት ውስጥ መጽናት አስፈላጊ መሆኑን የሚያሳይ ጥቅሶች አሉ። ቆላስይስ ምዕራፍ 1:21 ላይ እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በፊቱ ያቀርብ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በፊቱ ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው በሰውነት በሞቱ በኩል አስታረቃችሁ ይላል። አለቀ። ይህም ይላል ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል ነው። እነዚህን ጥቅሶች ምን እንደሚያደርጉ አላውቅም። እንግዲህ ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የዚህ ዕብራውያን 6:11 ላይ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ በሙላት እስኪመጣ ያ ተስፋ በተስፋ ድነናል ተብሏል። ወደፊት መክበራችን አሁንም በተወሰነ ከብረናል፣ ግን በሙላት ክብራችን የሚመጣው ወደፊት ነው። ሙሉ ክብራችን የሚፈጸመው እና
ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ ድረስ እንድታሳዩን ትጋት እስከ መጨረሻ ትጋት። ሁለተኛ ዮሐንስ 9 ላይ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ይህ ማለት ለሚወጣ ማለት የክርስቶስን ትምህርት ለማይከተል ማለት ነው። ሁለተኛ ጢሞቴዎስ 2:12 ብንጸና ከእርሱ ጋር ደግሞ እነግሳለን። ብንጸና ብንክደው እርሱ ደግሞ ይክደናል። እንዴት እንደሚያደርጉት አላውቅም። ሉቃስ 8:15 በመልካም መሬት ላይም የወደቀ እነርሱ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁ በመጽናትም ፍሬ የሚያፈሩ ናቸው። ሉቃስ 8:15 በመጽናት ነው ፍሬ የሚያፈሩት። ቃሉን ተቀብለው መስማት ብቻ አይደለም የሚጠብቁ በመጽናትም ፍሬ የሚያፈሩ። ሁለተኛ ጴጥሮስ 1:10 ላይ ስለዚህ ወንድሞች ወይ መጠራታችሁንና መመረጣችሁን ታጸኑ ዘንድ። እንዴ ተጠርተን የለ እንዴ? እኛንን ለማጽናት ያለብን እኛንን ማጽናት ያለብን መጠራታችንን ታጸኑ ዘንድ ከፊት ይልቅ ትጉ ይላል። እነዚህም ብታደርጉ ከቶ አትሰናከሉ። የተጠራ ሰው ሊሰናከል ይችላል። እነዚህም ባያደርግ እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣቸዋል። የሚገርም ነው። ስለዚህ እነዚህን ነገሮች ምንም ብታውቁ በእናንተ ዘንድ ባለ እውነት ምንም ብትጸኑ እስካሁን የጸናችሁ ናችሁ። ስለዚህ እነዚህን ዘውትር እንዳሳስባችሁ ይቻላልም። ብዙ ጊዜ የሚጠቀስ ጥቅስ አለ። አንደኛ ዮሐንስ 2:19 ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገን ቢሆኑ ከእኛ ዘንድ ጸንተው በኖሩ ነበረ። ነገር ግን ሁሉ ከእኛ ወገን እንዳልሆነ ይገለጸ እንደወጡ። ወገን መሆን የሚታወቀው ስትጸና ብቻ እኮ ነው። ይሄ እኮ እንደዛ ነው የሚለው። ወገን መሆናችንን ለማሳየት መጽናት ነው። እውነተኛ እምነት የሚረጋገጠው በቃሉ ተገለጸው በፍቅር በመታዘዝ በመጽናት። ያልዳኑ ናቸው፣ ያልጸደቁ ናቸው፣ ግን ከኛ ጋር አብሮ ተመሳስለው ነበሩ የሚለውን ጥቅስ አሁን ያነሳ ጥቅስ ላይ ይሄን ሐሳብ ያነሳሉ። ግን መጽደቅ የሚታወቀው መዳን የሚታወቀው በዳነው ነገር ስንጸና ነው። ይሄ ወጡ እኮ እነዚህ ሰዎች ወጡ ስላልጸኑ አልጸኑም ነው እኮ ምክንያቱ። በጸኑ ነበረ። መጽናት ምን ማለት ነው? በሌላ አገላ እውነተኛ መሆኔን የማሳየው በመጽናት ነው እኮ ነው። እንደዛ እኮ ነው። እውነተኛ ስለሆንኩ ጸናለሁ ሳይሆን በመጽናት ነው እውነተኛነት የማሳየው። እግዚአብሔር ምን እንደሚሰራ እሱ ያውቃል። ልክ ነው። ለእኛ የተሰጠ ነገር አለ። እሱ እናያለን። ግልጽ መጽሐፍ ቅዱስ የሚለውን ነገር ሁለት ነገር እንዳለ የእግዚአብሔር ስራ አለ። በጣም ታላቅ የሆነ ስራ አለ። በድነት ሉዓላዊነት፣ ፈቃድ ግን ያለን ሰዎች ነን እኛ። ፈቃድ አለ። እሱን እናሳየ። እግዚአብሔር ስለ ዋስትና በተሰጠው ክፍሎች ውስጥ የእኛን ድርሻ እዛ ውስጥ የሚያሳዩ ነገሮችን አሳያለሁ። እዛው ላይ ማየት እንችላለን። ስለዚህ ሚዛናዊ እንዴት ነው የምናደርገው ይሄንን አስተሳሰብ? አሁን እኮ ችግሩ የካልቪኒስቶች ችግር ሁሉን ነገር ለእግዚአብሔር ሰጥተው ይተዋሉ። የኛ የለም ነው ምንም ነገር እንደዛ አይነት ነገር ነው። የአርሚኒስቶች ችግር ደግሞ ድነታቸው ላይ መጠራጠር ነው። ግን መጽሐፍ ቅዱስ ምንድን ነው የሚያስተምረን? ሚዛናዊ የሆነ ነገር ሊሆን ያስፈልጋል። ሚዛናዊ ነገር ምንድን ነው እሱ? ለምሳሌ መለኮታዊ ጸጋ ምን ጸናው ራሱ በእግዚአብሔር ጸጋ ነው። ለምሳሌ ይሁዳ 24 ላይ ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ሳትሰናከሉም እንዲጠብቃችሁ ለክብሩ በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለክብሩ ያቆማል። ለዛ ክብር ይላል። ይህንኑ ላሳይ። ይሁዳ 24 አይደለም ያነበብኩት? ቁጥር 21 ደግሞ ተመልከቱ። ምንድን ነው የሚለው? ይሁዳ ነው። ቁጥር 21 ላይ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። እዛ ቁጥር ከፍ ብሎ እኮ ነው። ከዛ በኋላ ቁጥር 24 ላይ ነው። አሁን ቁጥር 24 ላይ ሳትሰናከሉም እንዲጠብቃችሁ በክብሩን ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ከማለቱ በፊት ራሱ ደግሞ
ምን የሚል ቃል አለ? ራሳችሁን ጠብቁ ነው የሚለው። በእግዚአብሔር ፍቅር ራሳችሁን ጠብቁ። ይሄ ብቻ አይደለም፣ ሌላ ደግሞ ላሳይ። ፊልጵስዩስ 2:13 ምን ይላል? እግዚአብሔር የሚሰራው ስለ በጎ ፈቃዱ መፈለግንም ማድረግም በእናንተ የሚሰራው እግዚአብሔር ነው ካለ በኋላ ቁጥር 13 ላይ ደግሞ ምን ይላል? ስለዚህ 12 ላይ ምን ይላል? ከፍ ብሎ ወዳጆች ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። እንዴ ከላይ እኮ መፈለግንም ማድረግም የሚሰራ እሱ ነው፣ ይፈጽመዋል። የጀመረው ምዕራፍ 1 ከቁጥር 6 ላይ ቅድም ያነበብነው መልካሙን ስራ በእናንተ የጀመረው እሱ እስከዛ ቀን ድረስ ይፈጽመዋል ተብሏል። ግን ፈጽሙ ደግሞ ተብሏል። ይሄ ምንድነው? ይፈጽመዋል ይፈጽሙ ደግሞ የሚባለው ይሄ ብቻ አይደለም። አንደኛ ጴጥሮስ ምዕራፍ 3 ላይ ምዕራፍ 1 ላይ ከቁጥር 3 እስከ 5 በተለይ ቁጥር 5 ነው ከ3 ጀምሮ አንብብ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባላል። ይህም ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። መዳን በምን? በእምነት። በእግዚአብሔር ኃይል ለተጠበቃችሁ የተባለው ግን መዳን በምን? በእምነት። እምነት የሚለው ነገር ከኛ እኮ በእምነት መጽናት ነው። ሌላ እኮ እያለን ያለ ነው ነገር የለም። እምነት ይኸው ተገልጿል እዚህ ላይ። በእግዚአብሔር ኃይል መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ብሎ ይነናል። እንግዲህ እነዚህ ዕብራውያን 3 ምንድን ነው? አሁን አለማመንን መፍራት አለብን። እኛ ራሳችንን ልናጠፋ የምንችለው ባለማመን ነው። በእምነታችን መጽናት አለብን። ዕብራውያን 3:19 ላይ ባለማመናቸውም ጠንቅ ሊገቡ እንዳልተቻላቸው እናያለን ይላል። ስለዚህ ምዕራፍ 3:19 ማስጠንቀቂያ፣ ያለማቋረጥ ማስጠንቀቂያ ለዕብራውያን ሰዎች ይሰጣል። ባለማመናቸውም ጠንቅ ሊገቡ እንዳልተቻለ፣ መራራ ስር ድንገት እንዳይበቅል በእናንተ እግዚአብሔር አምላክን የሚያስክዳችሁ መራራ ስር አለማመንን ነው መፍራት ያለብን። አለማመን አንድ ጥቅስ ማነው? ምዕራፍ 11 ላይ ሮሜ ላይ ፍራ እንጂ የትዕቢትን ነገር አታስብ፣ አንተም በእምነት ቆመሃል። ስለተቆረጡ እስራኤላውያን እኮ የሚናገር በዛ ጊዜ በዛ ሰዓት እስራኤላውያን እየጠፉ ነው። ለዚህም ነው አዝናለሁ እኔ ራሴ በተቆረጥኩ ያለው። ግን ወደፊት እግዚአብሔር እስራኤልን ሁሉ ያድናል ብሎ ቅሬታዎች ወደፊት ይድናሉ። ስለዚህ እነዚህ ሰዎች ባለማመናቸው ነው የወደቁት ይላል። አንተም የቆምኮብ ከማመን የተነሳ ፍራ እንጂ የትዕቢትን ነገር አታስብ። ወደዚህ ወይራ የገባው የተፈጥሯዊ ወይራ ውስጥ የገባው የበረሃ ወይራ ሆነ በማመን ነው። ፍራ እንጂ ራሳችን ልባችንን መፍራት አለብን። ለምሳሌ ኤሌክትሮኒክስ ስንገዛ በጣም ዋስትና ያላቸው ኤሌክትሮኒክሶች አሉ። ለረጅም ዘመን ለብዙ ዘመን ለ10 ዓመት ከዛም በላይ ያው የሰው እንትን ስለሆነ ከዛ በላይ ውስንነት ያለው ስለ አይደለም። ኤሌክትሮኒክስ ዋስትናው ምንድን ነው? በኤሌክትሮኒክስ ያ ቴሌቪዥን ሊሆን ይችላል። ቴሌቪዥኑ በራሱ በተለያየ ምክንያት ብልሽት ካለው ያ ካምፓኒ ይቀይረዋል ወይም ያስተካክለዋል። ኤሌክትሮኒክሱ ግን በባለቤቱ ቸልተኝነት ቢወድቅና ቢሰበር ይቀይርለታል? አይቀይርም። ዋስትና የምንለው ነገር እንዲህ ተንጠልጥለን አይደለም። ፈቃድ የሚባል ነገር አለ። እንዴ በዓለም እኮ ያሉ ሰዎች እኮ አሉ፣ አልገቡም። መንፈስ ቅዱስ ዓለምን ይወቅሳል። ሁሉንም ነው የሚወቅሰው። ሁሉንም ስለ ኃጢአት ይወቅሳል። እግዚአብሔር ልጁን ለዓለም ነው የሰጠው እና ምላሽ የማይሰጡ ሰዎች አሉ። ፈቃድ ስላለን ነው። እኛ ዛሬም ፈቃድ አለን። የለንም? እስቲ ቼክ አድርጉ። የለም ፈቃድ እንዴ እኛ እኮ ያለቀለት ቢሆን ለምንድን ነው ታዲያ ፈቃዳችንን ያላስወገደው? ለምንድን ነው መጸለይ የሚያቅተን? ለምንድን ነው መታዘዝ የሚያቅተን? ፈቃድ ከሌለን እና ይሄ አለ፣ በትክክል አለ። ስለዚህ የመጽሐፍ ቅዱስ ምስክርነት ድነትን በመጠበቅ ውስጥ የእግዚአብሔርን ንቁ ድርሻ እንዲሁም የአማኞችን በመፈለግና በማድረግ
የመጽናትን የግል ድርሻ ሁለቱንም ያረጋግጣል። ይሄ አሁን እኮ የእግዚአብሔርን ይሄ ሉዓላዊ ፈቃድ ከኛ ፈቃድ ጋር እንዴት እናስታርቃለን? እንዴት እንደሚሄዱ ምስጢር ነው። የሚገርም ነገር እኛ አሁን የምንሆነው ነገር ሁሉ የተወሰነ ነው። የሚገርም ነገር ግን አሁን እንደዚህ አሁን ለብሰን ስቱዲዮ መግባታችን የኛ ምርጫ ነው። ግን እግዚአብሔር በሉዓላዊነቱ ይወስኗል። አሁን እንዴት ይሰራ? ምስጢር ነው። ምስጢር ብዙ ነገሮች አሉ። ግን ፈቃድ አለን። እግዚአብሔር ተጠያቂ ሊያደርገው የሚችለው ፈቃድ አለን። ስለዚህ ማስጠንቀቂያዎች እነዚህን የመሰሉ ማስጠንቀቂያዎች ተቀምጠው እያለ የዳኑ ሰዎች ምንም አይሆኑም ብንል አይጠቅመንም እና ይሄንን እንግዲህ ከኛ የሚጠበቅ ነገር እንዳለ ያው እግዚአብሔር በሚሰራው ነገር የእኛንም ድርሻ እዛ ተገልጦ እናያለን። የሶስት ጥቅሶችን አይተናል። የእኛ ድርሻ አለ እዛ ክፍል ላይ እና ኃይል የሚሰጠን እሱ ነው። በእኛ ኃይል አይደለም የሚጠበቀው፣ በእሱ ኃይል ነው የሚጠበቀው። ግን እሺ ማለት እኮ ከኛ ነው የሚጠበቀው። መንፈስ ቅዱስ እኮ ሲመራን መስማት የኛ ድርሻ ነው። መንፈስ ቅዱስ እኮ ተውስለን እሺ ማለት የኛ ድርሻ ነው። ድምፁን መስማት እኮ የኛ ድርሻ ነው እና ይሄ የኛ መጽናት ባመንነው ነገር በማመናችን ተቀብለናል፣ ባለማመናችን እናጣለን። አለማመናችን መፍራት አለብን። ጠቅለል አድርጌ ሁለት ነገሮችን ልጨምርና ልናገር ፈልጋለሁ። አንደኛው በምሳሌ ልናገረው እዚሁ ቁጭ ብለን ነው ወደ አእምሮዬ ሲመጣ የነበረውና የሆነ መቼ እንደሰማሁት አላውቅም። ስለ አንድ ዝሆን ሁለት አይነ ስውሮችን እስቲ ይሄንን ዝሆን ዳሰው ነው የሚያውቁት አይደለም፣ ዳሰው እንዲያውቁት ዝሆን ነው ነገሩ፣ እስቲ ኤክስፕሌን ታደርጉታላችሁ ተብለው ተቀምጣቸው አንዱ በጎን በኩል አንዱ ደግሞ በፊት በኩል ሆነው እንትን አሉ። በፊት በኩል ያለው ማየት የተሳነው ሰው ዳሰሰ፣ ኩምቢውን አየ፣ አፉን አየ፣ ጆሮውን አየና ጨረሰ። በጎንና ደግሞ ከኋላ በኩል ያለው ጭራውን እግሩን አየና ዳሰሰና ዝሆን ነው። ዝሆን ላንተ ምን ማለት ነው ሲባል በፊት በኩል የዳሰሰው ረጅም አፉ ላይ ረጅም ነገር ያለው ብሎ ይገልጻል። እሱን ጆሮውን ትልልቅ ጆሮ ያለው ጥርሱን ይገልጸዋል እና ዝሆን ማለት ይሄ ነው ይላል። ያኛውን ደግሞ ሲጠይቁት ጭራውን እግሩንና ውፍረቱን ምናምን ትልልቅ ወፋፍራም እግር ያለው ሁለት እግር ያለው እንደዚህ አይነት ጭራ ያለው ብሎ ይገልጸዋል። እነዚህ ሁለቱም ሰዎች የገለጡት አንዱን ዝሆን ነው፣ ግን የዳሰሱትን ያህል ነው የገለጹት። መጽሐፍ ቅዱስን ሙሉውን ልናየው ይገባል የሚለውን ነገር ለማለት ነው። ሌላው ቀርቶ አሁንም ይህንን ህንፃ እኛ አሁን ያለንበትን ህንፃ አንድ ሰው ከዚህ ከአስፓልቱ በኩል ሆኖ ህንፃውን ብቻ ቢያየው እና በፊት ለፊት ሆኖ አንድ ሰው ይህንን ህንፃ ቢያየው ሁለቱ አንድ አይነት አገላለጽ አይገልጹትም። ለምን? ያዩበት ቪው ነው የተለያየው። ግን የሁለቱን ቪው አንድ ላይ ስታደርገው ነው የዚህን ህንፃ ትክክለኛነት የሚገልጠው። አሁን መጽሐፍ ቅዱስንም እንደዚህ ነው እየሆነ ያለው። ብዙ ጊዜ የአንድ ሳንቲም ሁለት ገጽታዎች ይባላል። አንዱን ሳይድ ብቻ አይተን በዛኛው ሳይድ ያለውን ካላየን ሳንቲም ነው፣ ግን ሙሉ የሚሆነው ግን ሁለቱንም ሳይድ ስናየው ነው። ይሄንን እንድናስብ ያስፈልጋል። መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ያለው ሙሉ ስለዚህ ጉዳይ ምን ይላል የሚለውን ማየት በጣም አስፈላጊ ነው። ይህን ካልኩ በኋላ ወንድሜ አስተማሪ ግዳጁ ተናግሮታል፣ ግን በጣም አሁንም እዛው ላይ ስትሬስ ለማድረግ ነው። ፈቃድ፣ ነፃ ፈቃድ የሚለው ነገር በአዳም ህይወት ውስጥ እንደነበረ ያ ነፃ ፈቃድ አሁንም በአማኞች ውስጥ ያው ነፃ ፈቃድ አለ ነው። ያንን ነፃ ፈቃድ አልወሰደውም። በፈቃዳችን እንዳመንን ቅድም ሲጠቅሳቸው በፈቃዳቸው ሰዎች ሊክዱት ይችላሉ። ዕብራውያን መጽሐፍ በግልጽ ይነግረናል። እርግጥ ነው መካድ በአንድ ጊዜ ላይ መጣ ይችላል። ዕብራውያን መጽሐፍን ሙሉውን ስናየው ከኢየሱስ ክርስቶስን ከሚያሳይበት አንጻር ሳይሆን አማኞቹን ከሚያሳይበት አንጻር ብናየው አማኞቹን ምዕራፍ 2 ላይ ነው ምን የሚላቸው? ቸል አትበሉ። ቸል ካላችሁ ምን ይመጣል? ታላቅ ፍርድ አለ። ለዛውም እንደ ብሉይ ኪዳኑ አይነት ፍርድ አይደለም እኮ ነው እያላቸዋል አይደል እንዴ? ሌላ ፍርድ አለ፣ የዘላለም ፍርድ አለ እያላቸዋል። ምዕራፍ 6 ላይ ቅድም የጠቀሰዋል
ስለ ክህደት የሚያወራው። ምዕራፍ 10 ላይ እንደዚህ አለ። እያደገ ሄዶ ነው ወደ ክህደት የሚደርሱት። እዚህ አንጻር ማየት አለብን። ግን ሁለት ጥቅሶችን አሁንም ከኃጢአት አንጻር ከኃጢአት ልምምድ አንጻር እንዲሁ ሕዝቅኤል ምዕራፍ 3 ቁጥር 20 እና 21 በጣም ግልጽ አድርጎ ይናገራል መጽሐፍ ቅዱስ። ምዕራፍ 3 ቁጥር 20 ደግሞ ጻድቁ ይላል። ማን የሚለው? ጻድቁ ከጽድቁ ተመልሶ ኃጢአትን በሰራ ጊዜ እኔ በፊቱ እንቅፋት ሳደርግ እርሱ ይሞታል። አንተም አላስጠነቀቅከውምና በኃጢአቱ ይሞታል። ያደረጋትም ጽድቅ ነገር አትታሰብለትም። ደሙን ግን ከእጅህ እፈልጋለሁ። ምን ስላላልከው? ስላላስጠነቀቅከው። ያ ሰውዬ ምን ነበረ? ጻድቅ ነበር። ከእግዚአብሔር ጋር ትክክለኛ ግንኙነት የነበረው ሰው ነበር። ግን ሳተና ኃጢአት መስራት ጀመረ። እግዚአብሔር ደግሞ ዝም አላለም። በፊቱ ምን አረገ? እንቅፋት አረገ፣ ሞተ ይላል። ስላላስጠነቀቅከው። ቁጥር 21 ነገር ግን ኃጢአት እንዳይሰራ ጻድቁን ብታስጠነቅቀው እርሱም ኃጢአትን ባይሰራ ተጠንቅቋልና በእርግጥ በሕይወት ይኖራል፣ አንተም ነፍስህን አድነሃል ይላል። ይሄንን ክፍል ወደ አዲስ ኪዳን ደግሞ እንምጣና ከያዕቆብ ጋር እናያይዘው። ያዕቆብ ምዕራፍ 1 ከቁጥር 12 እስከ 15 በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና። በፈተናው ምን ካደረገ? ከጸና። ካልጸናስ ተቃራኒው አለ ማለት ነው። ከዛ በኋላ ቁጥር 13 ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ይሄ እኮ የሚያወራው እኮ ለዳኑትን ሰዎች እኮ ነው የሚላቸው አይደል? ፈተና አለ። በፈተናው ግን ምን አለባቸው? መጽናት አለባቸው። ይሄኛው ፈተናና የላይኛው የሚያወራው ፈተና አንድ አይነት ፈተና አለ። ይሄኛው የሚያወራው ከውስጣችን ስለሚወጣ ፈተና ነው። በኃጢአት ስለመታለል ነው የሚያወራው። በዚህ በኃጢአት መታለል ምክንያት በሚመጣው ፈተና ማንም እግዚአብሔር ፈተነኝ አይበል። በልባችን ካለ ያ ያልሞተው ቅድም ወንድሜ የአስተማሪ ግዳጁ ሲገልጽ ትግል አለ ያለው ያ ትግል ያለው ነገር ጸንተን ካልተቃወምነውና ካላለፍነው፣ ነገር ግን በኃጢአት ተስበን ከወደቅን ኃጢአት እያደገች ስትሄድ ምንም ትወልዳለች? ወዲያው አይልም እኮ አይደል? ኃጢአት ምን ካለች በኋላ ካደገች ደጋግመን ስንኖርባት ምንን ታመጣለች? ሞትን ታመጣለች። ይሄ ከሕዝቅኤል ጋር አብሮ በጣም ተመሳሳይ ነገር። ስለዚህ የዳነ ሰው በኃጢአት ጸንቶ የመቆም አቅም የመቀጠል አቅም የለው። ምክንያቱም ዘሩ በውስጡ ስላለ ግን ያንን የማያደርግ ከሆነ የሚቀጥል ከሆነ ይሄ ያስጠነቅቀናል። ምን ልትሆን ትችላለህ? ልትሞት ትችላለህ። መቼም ምን አይነት ሞት ነው የሚለው? የስጋ ሞትን እኮ አይደለም የሚናገረው አይደል? የሚያወራው የዘላለምን ሞትን ነው። ከእግዚአብሔር መለየትን ነው የሚያወራው። በዚህ ልንወስደው ይገባል። አንደኛው ከኃጢአት የተነሳ ከእምነት የተነሳውን ጠቅሶታል ወንድሜ ግዳጁ። ግን ዝም ብዬ እንዲያው የሮሜን እናንብበው ክፍሉ ሮሜ ምዕራፍ 12 ምንድን ነው የሚለው? 11 በጣም ወሳኝ ክፍል ስለሆነ ሮሜ 11 ቁጥር 19ና ከ19 እስከ 21 እንደዚህ ይላል። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። ስለ እስራኤላውያን ነው። መልካም፣ እነርሱ ከአለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደተፈጠሩ ለነበሩት ቅርንጫፎች ያራራላቸው ካልሆነ ለአንተ ደግሞ አይራራልህምና።
እነሱ ከእምነት የተነሳ ቆመዋል፣ ወድቀዋል። አንተ ከእምነት የተነሳ ድነሃል። እነሱ ግን ፊትም አምነው ነበር አለ። አንተም አሁን ባታምን ለእነሱ ያራራል፣ አንተ ምን አይነልህም። ስለዚህ ፍራ እንጂ የትዕቢትን ነገር አታስብ። እኔ አንዳንድ ጊዜ ይሄ አንዴ ከዳንኩ የሚለው ነገር የትዕቢትም ነገር ይመስለኛል። እንደው የትዕቢት ነገር ነው ብዬ እንደው መናገር 100% ባን ግን የትዕቢት ነገር ያለችበት ይመስለኛል። ስለዚህ ፍራ። እስራኤላውያኖችም ታቤው ወድቀዋል፣ አንተም እንዳትወድቅ ለእነሱ ያራራላል፣ አንተም አይራራልህም ይላቸዋል። ከዚህ ጋር ልናያይዘው እንችላለን። ፊልጵስዩስ ምዕራፍ 2 ቁጥር 12 ነው። መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ። እየፈራን ማለት እንደው ጠፋ ይሆን እያለን እየተንቀጠቀጥን አይደለም፣ ግን አክብረን እየያዘን ጌታን እየፈራን በሕይወታችን እየተመላለስን የተሰጠን ነገር በሌላ በምንም ነገር የማይገኝ ስለሆነ በክርስቶስ ኢየሱስ እግዚአብሔር ትልቅ ዋጋ ከፍሎበት አንድ ልጁን ዋጋ ከፍሎበት የሰጠን ነገር ስለሆነ በጥንቃቄ አክብረን ልንይዘው ይገባል እና በዚህ አይነት መልኩ ልናየው ይገባል። ሐዋርያው ጳውሎስ እኮ ይፈራ ነበር እኮ። ለሌሎች ከሰበኩ በኋላ ለራሴ የተጣልኩ እንዳልኩ ስጋዬን ምን ያልኩ እየጎሰምኩ አስገዛዋለሁ ይላል። ትግል አለበት ማለት ነው። ጌታ ይባርካችሁ። የሰው ልጅ በክርስቶስ የመስቀል ስራ ከዳነ በኋላ መዳኑን ሊያጣ ይችላል የሚለውን ሀሳብ ሰፊ ምላሽ ሰጥታችሁኛል። አዎ ሊያጣ ይችላል። በጥንቃቄ በፍርሃት ከትዕቢት በመራቅ ካልጠበቀው መዳኑን ሊያጣ ይችላል የሚል ምላሽ ነው የሰጣችሁኝ። ተመሳሳይ ጥያቄ ላንሳላችሁ ከዚህ ሀሳብ ጋር አብሮ የሚሄድ ነው። የሰው ልጅ በክርስቶስ ኢየሱስ አምኖ ከዳነ በኋላ አሁን ይሄ ሀሳብ በጣም ይነሳል። ማነሳው ጥያቄ ብዙዎች ያነሱታል። የሰው ልጅ በክርስቶስ ኢየሱስ አምኖ ከዳነ በኋላ ነፍሱ ድናለች እና ሟችና በስባሽ በሆነው ስጋው እንደፈለገ ኃጢአት ቢሰራ አይጠፋም፣ ዋና ነፍሳችሁ ድናለች የሚል አስተምሯልና ለስጋችንስ እንዴት ነው የሚለው ሀሳብ ነው። አዎ ነፍሳችን ድናለች፣ ስጋችንም ደግሞ ተቤዥቶታል እግዚአብሔር። ለዛም ነው ነፍስ፣ መንፈስ፣ ስጋችሁ የተቀደሰ ይሁን የሚለው። ሶስቱንም ነው ቅድስና የሚፈልገው። ይሄ እኮ ስጋችን እኮ በስባሽ ቢሆንም የእግዚአብሔር ማደሪያ ሆኗል። እንዲህ እግዚአብሔር እንዴት ነው የእግዚአብሔር ማደሪያ በሆነ ነገር ኃጢአት የሚነግሰው? ይሄ ሊሆን የሚችል ነገር አይደለም። ለገዛ ምኞቶቻቸው ያደሩ ካልሆኑ በስተቀር ይሄንን የሚሉት ይሄ መጽሐፍ ቅዱሳዊ እንዳልሆነ ግልጽ ነው። እንኳን ያመነ ሰው እንዲሁ ሞራሊ ጥሩ ሕሊና ያለው ሰው እንኳን ይሄንን አይለውም። ግን ምንድን ነው እኔ አንደኛ ዮሐንስ ላይ በጣም የሚናገረው ነገር አለ። ኃጢአት ልንሰራ እንደምንችል ይነግረናል። ኃጢአት ብንሰራ ከእግዚአብሔር ዘንድ ጠበቃ አለን፣ የልጁ የክርስቶስ ኢየሱስ ደም ከኃጢአት ያነጻል፣ ስንናዘዝ ያነጻናል ይላል። ግን ደግሞ በሌላው እንትን ደግሞ ይሄንን ይዘን በኃጢአት ውስጥ ጸንተን እንዳንኖር ያስጠነቅቀናል። የዳነ ሰው ኃጢአት ሊሰራ ይችላል። ይችላል። በስህተት ሊሰራ ይችላል። ካለማወቅ ሊሰራ ይችላል። በዚህ ዓለም እስካለን ድረስ አሁንም በትግል ውስጥ ያለንበት ስጋ ውስጥ እስካለን ድረስ ልንሳሳት፣ ካለማወቅ ልንሰራ እንችላለን። ነገር ግን በዛ በጀመርነው በተሳሳትን በሰራነው ኃጢአት እስከ መጨረሻው መቀጠል ግን አንችልም።
ለምን? የእግዚአብሔር መንፈስ ስላለ በእኛ ውስጥ ስለሚመክረን፣ ስለሚገስጸን፣ ስለሚመራን፣ የእግዚአብሔር ቃል ስላለ ስለሚያስተምረን፣ በቅዱሳን መካከል ስለምንኖር ስለሚያስተምሩን፣ ከዚህ የተነሳ ሕይወታችን እየተለወጠ እያደግን ስለምንሄድ አንደኛ ዮሐንስን እናንብበው ሙሉውን ምን እንደሚል። አንደኛ ዮሐንስ ምዕራፍ 2ና ምዕራፍ 3 ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ምን እንዳታደርጉ? ኃጢአትን እንዳታደርጉ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው ይላል። ምን እያለን ነው ሐዋርያው ዮሐንስ? ኃጢአት ልናደርግ የምንችልበት እድሎች እንዳሉ እየነገረን ነው አይደል? እንደዛ አይነት ነገሮች ከሆኑ ተናዘን ከኃጢአታችን ነፃ መውጣት እንደምንችል ጠበቃ እንዳለን እየነገረን ነው። ቀጥሎ ደግሞ ምን እንደዚህ ይላል? ለኃጢአታችን ብቻ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ የክርስቶስ ኢየሱስን እንትን ነው። ትእዛዙንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል ይላል። ኃጢአት ልናደርግ የምንችልበት ፖሲቢሊቲ እንዳለ ይነግረናል፣ እድል እንዳለ ደግሞ ከዛ ወተን እንደ ቃሉ የመኖርም ግዴታ እንዳለብን ይነግረናል። ኃጢአት አናደርግም ብንል ይላል እግዚአብሔርን ውሸተኛ እናደርገዋለን ይላል። ነገር ግን በኃጢአት ውስጥ ጸንተን የመኖር ነገር ግን ከእግዚአብሔር እንዳልተወለድን የሚያሳይ ምልክት ነው እያለ ነው። ምዕራፍ 3 ይህን ሲናገር እንደዚህ ይላል። ቁጥር 4 ላይ ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም፣ ክርስቶስን ነው። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ልጆች ሆይ ማንም አያስታችሁ። እንደዚህ የሚሉ አሁን የተነሳውን አይነት አሳች ነገር የሚናገሩ ነበሩ። አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራል። ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። ምን ማለት ነው ይሄ? ማለት ላይ ኃጢአትን ብታደርጉ ምን አላችሁ? ጠበቃ አላችሁ ብሏቸው። ይሄ እያወራ ያለው ምንድን ነው? አዎ ኃጢአትን ብናደርግ ጠበቃ አለን፣ ደሙ ያነጻል። ነገር ግን እንደዚያ ብለን ኃጢአት ውስጥ ተዘፍቀን ብንኖር ግን ኃጢአትን ያለማቋረጥ በተከታታይ የምንለማመድ ከሆነ ግን እናንተ ውስጥ ዘሩ ምን ልትሆኑ ትችላላችሁ? የዲያብሎስ ልጆች ልትሆኑ ትችላላችሁ እያላቸው ነው። ስለዚህ ከእግዚአብሔር የተወለደ ሰው በተከታታይ ኃጢአት ውስጥ የኃጢአት ልምምድን የለመለማመድ እድል ሊኖረው አይችልም። እንደዛ የምናደርግ ከሆነ ድነታችን አደጋ ውስጥ ነው ያለው የሚለው ነገር ባጭሩ ለመናገር ነው። እሺ፣ እኔም እዚህ ላይ ጨምረዋለሽ በተናገረው ላይ ዳንን የምንለው ከኃጢአት ነው እና ከኃጢአት ድነናል ብለን ከኃጢአት ኃይል ድነናል ብለን ኃጢአት የምንለማመድ ከሆነ ምን ዳን ነው ማለት? ኃጢአት አናደርግም አይደለም፣ እንሳሳታለን ሰዎች ስለሆነ። ይሄ ቅድስና የሚባል ነገር አለ። እየተቀደስን እንሄዳለን። ግን ከዳንን በኋላ ሆነ ብለን የኃጢአት አፕታይቱ ውስጣችን ካለ ችግር አለ ማለት ነው። ይሄ አፕታይት አልተሰበረም። ይሄ አፕታይት በመስቀል ላይ ኢየሱስ ክርስቶስ የሞተው እኮ ይህንን ለመግደል ነው እና አንሰራም፣ ደካሞች ነን ማለት አንሰራም ማለት ደካሞች ስለሆነ፣ ግን ኃጢአትን ኑሮ ማድረግ ከባድ ነው። ስለዚህ ከዳንን በኋላ ለኃጢአት የተሰጠ ፈቃድ የለም። ጸጋው ለኃጢአት ፈቃድ አይሰጥም።
ሮሜ 6:1-2 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ራሱ መልሶ እንትን ይላል። ጸጋ በዝቷል ብለን በኃጢአት ጸንተን እንኑር ወይ? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ሁለተኛ ቆሮንቶስ ምዕራፍ 5:15 ላይ በሕይወት ያሉት ስለ እርሱ ለሞተውና ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ለራሳችን እንድንኖር የሚሞተው ለእሱ እንድንኖርለት ነው። ይሄው ይነግረናል እኮ በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ቲቶ ምዕራፍ 2:11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት እና በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ጸጋው የሚያስተምረው እግዚአብሔርን ስለመምሰል ነው። ሮሜ 6:15 እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? አይደለም። የራሱ ምላሽ ይሰጣል። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረ። መልካም ሥራ ለማድረግ ተፈጥረናል። አንደኛ ዮሐንስ ቅድም ሽም የሚያነስ 3:9 ላይ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ኃጢአት አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ኃጢአት ገላትያ 5:13 ላይ ከኃጢአት ነፃ ተጠርተናል፣ ነፃ ወጥተን ተጠርተናል፣ ለአርነት ተጠርተናል። ብቻ አርነታችሁ ለሥጋ ምክንያትን አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎቹ ነው፣ ለኃጢአት ሳይሆን። ስለዚህ ፈቃድ የሚሰጥ ጸጋ የለም ለኃጢአት። እውነተኛ ድነት ሕይወት ለዋጭ ነው። ይሄን የሚያሳዩ ጥቅሶች አሉ። እውነተኛ ድነት ከመጣ ሕይወት ይለወጣል። የኃጢአት አፕታይት ተሰብሯል እኮ አገዛዙ። የኃጢአት ኃይል ተሰብሯል እኮ። እዚህ ጋር ኃጢአት ብትሰሩም አትጨነቁ ነው። በቃ የእግዚአብሔር ሀሳብ ነፍሳችሁ ላይ ነው። ከስጋችሁ ብዙ ስጋችሁ በስፋሽ ነው የሚለው ነው። እሺ ቀጥልልን። እንግዲህ እኛ እግዚአብሔርን ልንታዘዝ የምንችለው በዚህ በሰውነታችን እኮ ነው አይደል? መልካም ስራ የምንሰራው በዚህ እጃችን አይደለ? አእምሯችን ሲለወጥ ነው አይደለ? እንደ ይሄም ይለወጠው። ልባችን ሲለወጥ ነው አእምሯችን የሚለወጠው። አእምሯችን ሲለወጥ ነው ድርጊታችን የሚለወጠው። እንዴት ነው የምንለጥለው? ልባችን አዲስ ልብ ተሰጥቶናል ብለን ካለን የአሮጌውን ልብ አውጥቼ የድንጋዩን ልብ አውጥቼ ስጋን ሰጥቻቸዋለሁ ብሏል። እንድታዘዙኝ አደርጋለሁ። አዲሱ ኪዳን እኮ መታዘዝን ነው የሚፈጥረው። ስለዚህ ሮሜ ላይ 1:5 ላይ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበለን። ይህ ሁሉ አገልግሎት ምንድን ነው? ከእምነት የሚነሳ መታዘዝ እንዲፈጠር ነው። እምነት፣ እውነተኛ እምነት መታዘዝ በውስጡ አለው። የጽድቅ ፍሬ የሚባል በውስጡ አለው። ክርስቶስን መውደድ የሚባል ነገር በውስጡ አለው እና ዮሐንስ 15 ላይ ከቁጥር 5 እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ካለን በሱ ፍሬ እናፈራለን። ካለን ነው፣ ከሌለን አናፈራም። ኃጢአት አንዳንድ ጊዜ የሞት ቅጣት ሊያመጣ ይችላል። አንዳንድ ጊዜ ክርስቲያኖች ሆነው እግዚአብሔር የድፍረት ኃጢአት የሚሰሩ ሰዎች በሞት ሁሉ ሊቀጡ ይችላሉ። ለምሳሌ አንደኛ ቆሮንቶስ ላይ የጌታ እራት በማይገባ ሁኔታ ስለወሰዱ፣ ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። አላወቁም የሞቱ ሰዎች አሉ። ግን ለካ ጳውሎስ በመንፈስ ሲረዳ በዚህ ምክንያት ነው። ሞተዋል ብዙ ሰዎች። በስጋ መቀጣት ሁሉ አለ የሚገርም እና ይሄ በጣም ከባድ ነገር ነው። ራሳችን ብንመረምር ግን ባልተፈረደብን ነበረ ብሎ ይናገራል። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። በዚህ በቆሮንቶስ አውድ እነዚህ ሰዎች እንደ ግሳጼ ነው፣ ሞቱ ራሱ እንደ ግሳጼ እንደመጣ እናያለን። ግን በስጋ ሁሉ መቀጣት አለ። ዋስትና የተሰጠው ለሚጸኑት ብቻ ነው። ድነታችን ዋስትና አለው ካለ ለሚጸኑት ነው ዋስትናው። አለቀ። ለሚጸኑት ዋስትና አለ። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ የማይኖር ይደርቅማል። እነርሱንም ሰብሰው ወደ እሳት ይጥሏቸዋል፣ ያቃጥሉሟቸዋል። አማኞች ኃጢአት ሊሰሩ ይችላሉ። ኃጢአት እንሰራለን፣ በሀሳባችን እንሰራለን። አቅደን ሆነ ብለን የኃጢአት አፕታይት ውስጣችን ፈጥረን
ኃጢአት መስራት ግን አደገኛ ነገር ነው። እንሳሳታለን። ንስሐ እንድንገባ እና ምህረት እንድንጠይቅ 1 ዮሐንስ 1:9 ተነግሯል። ጸጋው ለኃጢአት ፈቃድ አይሰጥም፣ ነገር ግን አማኞች ቅዱስ ኑሮ እንዲኖሩ ኃይል ይሰጣቸዋል፣ እግዚአብሔር እንዲመስሉን የሚያደርጋቸው። ስለዚህ ድነት ዘላለማዊ ነው፣ ነገር ግን በንስሐ ፍሬ መረጋገጥ አለበት። እንደነዛ ሰዎች ተርበው ለነበሩ ሰዎች ምግብ እንዳቀረቡ፣ ታርዘው የነበሩ ሰዎችን እንዳለበሱ ያንን ማድረጋቸውን እንኳን አያውቁም ነበር። መቼ ነው ያደረግነው? ይህንን አያውቁም። ለእሱ እንዳደረጉ ይሄ ተፈጥሯዊ በሆነ ሁኔታ የሚመጣ ነገር ነው። እውነተኛ ድነት በለውጥና በጽናት ተለይተው ይታወቃል። አማኞች ገና ከኃጢአት ጋር ይታገላል፣ እየዳንን የለው። ጸጋ እውነተኛ አማኞችን ይደግፋል። ነገር ግን ሆነ ተብሎ የሚሰራና ንስሐ ያልተገባበት ኃጢአት ያንን ሰው መዳን አደጋ ውስጥ ሊጥል ይችላል። የመዳናችን ፍሬ ካልታየ ታዲያ ከምንድን ሄዳን ነው? ከኃጢአት ሳንድን ከምንድን ሄዳን ነው? ከምንድን ሄዳን ነው የሚል ነገር ነው ያለው። ወደ ማጠቃለያው ስንመጣ የዳነ ሰውስ መዳኑን ሊያጣ ይችላል ወይ የሚለውን ሀሳብ እንደዚሁ በመዳናችን ሂደት የሰውና የክርስቶስ የመንፈስ ቅዱስ ድርሻ ምንድን ነው የሚለውን ይህን ሀሳብ አጠቃሉና ወደ መጨረሻው እንመጣለን። ያው ማጠቃለል አሁን የጠየቃቸው ነገሮች ቅድም ያልናቸው ናቸው። እንደገና መድገም ነው የሚሆነው። ግን እንዲሁ ጠቅለል ስናደርገው አስተምህሮ በጣም ከባድ ነገር ነው። በአንድም በሌላም በትምህርት ነው፣ በመጽሐፍ ቅዱሳዊ በሆነ አስተምህሮ ነው ካለንበት ከተለያየ እስራት ውስጥ ተፈተን ወደ እግዚአብሔር ተጠግተን የተጣበቅ ነው። የስህተት አስተምህሮም ደግሞ እንዲሁ ከክርስቶስ ጋር ተጣብቀን የነበረውን ነገር ይለየናል። አሁን የተወያየንባቸው በተለይ አንድ ጊዜ ከዳነ ሰው ድኗል፣ አይጠፋም፣ ነፍሳችን ድናለች፣ በስጋችን የምንሰራው ኃጢአት ምንም አይደለም የሚለው አስተምህሮ ብዙዎችን ቀድመው ሲለማመዱት ከነበረው የጽድቅ ሕይወት ከእግዚአብሔር ጋር ህብረት የማድረግ ሕይወት እንዲወጡና መልሰው የኃጢአት ባሪያዎች እንዲሆኑ ያደረገ ነገር ነው። ስለዚህ በጣም በጣም ልንጠነቀቅ ይገባል። ቅዱሳኖች ከኃጢአት ባርነት ወጥተን የጌታችን የመድኃኒታችን የኢየሱስ ክርስቶስ ባሪያ ከሆንን በኋላ ተመልሰን የኃጢአት ባሪያዎች እንድንሆን የሚያደርግ አስተምህሮን ማስተናገድ አደጋ አለው። ስለዚህ ትልቅ ጥንቃቄ ያስፈልጋል። አንደኛው ይሄ ነው። ሁለተኛው ደግሞ የዳንን ሰዎች የዳኑ አማኞች ቅድም በማቴዎስ 25 ላይ እንዳየነው የጽድቅ ስራ እያደረጉ እንደሆነ በማያውቁት መልኩና ሁኔታ ውስጥ ሲያደርጉት ነው የሚገኙት። ገላትያ ምዕራፍ 5 ከቁጥር 16 ጀምሮ እስከ 22 ድረስ ያለውን መውሰድ እንችላለን። በመንፈስ ተመላለሱ፣ የስጋንን ምኞት ከቶ አትፈጽሙምም ነው የሚለው። ሪዛልት ክሎዝ ማለት ውጤት ነው የሚያሳየው። ሰው በመንፈስ ሲመላለስ ኃጢአትን የመፈጸም ችሎታ የለውም። የሚፈጽመው የምን ነገር ነው? የመንፈስን ነገር ነው የሚፈጽመው። መንፈስ በስጋ ላይ ግን ሁል ጊዜ አይቃወምም፣ ይቃወማሉ። እኛ ግን የመገብነው ነው የሚያሸንፈው። ቅድሙ እንደሰማነው አስተምህሮ ለስጋችን የሚመቸውን ነገር ከመገብነው ስጋችን ይደልብና መንፈሳችን ደካማ ይሆናል። ግን ደግሞ እኛ እንደምንለው ለደህንነታችን መጠንቀቅ እንዳለብን አስበን መንፈሳችንን ስንመግበው መንፈሳችን ጠንካራ እየሆነ በእግዚአብሔር ቃል በጸሎት በቅዱሳን ኅብረት ጠንካራ እየሆነ ይሄድና ኃጢአት በእኛ ላይ አቅምና ጉልበት እንዳይኖረው ስጋዊ ፍላጎቶቻችን የኃጢአት ፍላጎቶቻችን አቅምና ጉልበት እንዳይኖራቸው ፓራላይዝ ያደርጋቸዋል። አሉ ግን ምንድን ናቸው? ፓራላይዝ ናቸው። ጉልበት የላቸውም እንዲሆን ያደርጋቸዋል። ከዚህ የተነሳ ነው ወደ መጨረሻ የመንፈስ ፍሬና የስጋ ስራ ብሎናል የሚገልጻቸው።
የስጋ ስራ እኮ የመጣው እኮ እዛ ቁጥር 16 እና 17 18 ላይ ስጋን ስለቀለቡት ነው የስጋ ስራ የተፈጠረው። መንፈሳቸውን ደግሞ የቀለቡት ደግሞ ምን ያመጣሉ? የመንፈስ ፍሬን ያመጣሉ። በቃ አውቶማቲክ ነው። አንድ ዛፍ እያደገ ሄዶ ስሩን ተፈጥሯዊ ነው። ባይ ዲፎልት ነው የሚሆነው። ማዕድን ያገኛል፣ ውሃ ያገኛል፣ በስሩ በኩል በግንዱ ያልፋል፣ ቅጠሉ አለው፣ ከፀሐይ ብርሃን ያገኛል። አላፍራ ቢል አይችልም፣ ራሱ ማፍራት ነው የሚጀምረው። የመንፈሳዊ ህይወት ከእግዚአብሔር ጋር ከግንዱ ጋር ስንጣበቅ ራሱ ነው የሚያመጣው። አንዳንድ ጊዜ ግንዱ ላይ ያሉ የሚመስሉ ግን ከግንዱ ጋር የተላቀቁ ሰዎች አሉ። እኔ አንድ ጊዜ ደቀ መዝሙር ትምህርት ሳስተምር በፎቶ አሳይቻቸዋለሁ። እኔ ቤት አንድ የማንጎ ዛፍ ነበርና አንዱ ቅርንጫፍ ለብቻው ደረቀ። ግራ ገባኝ። ይሄ ቅርንጫፍ ምን ሆኖ አልኩኝና ልጄን ውጣና እስቲ ያልኩት ወጥቶ ሳይ ተላቋል። ግን ምንድነው ባርክ በእንግሊዝኛ የላጡ የላይኛው ክፍል ልጡ ብቻ ነው የያዘው። ሌላው ነገር ምን አድርጓል? ገረመኝና ካሜራን ጣልኩት፣ አነሳሁት። ይሄ ነገር ያለው ምኑ ላይ ነው የሚመስለው? ማንጎ ላይ ነው ያለው፣ ግን ደርቋል። ሰው በክርስቶስ ኢየሱስ አለሁ እያለ የዮሐንስ ወንጌል ምዕራፍ 15 ጌታ ኢየሱስ ክርስቶስ እንደተናገረው ከወይኑ ግንድ ጋር ካልተጣበቀ እንደዚህ ነው የሚሆነው። ያ አስተምህሮ ደግሞ ከወይኑ ግንድ ጋር እንዳንጠብቅ የሚነጥለን ነው። ስለዚህ በፍሬ መገለጥ አለበት። ጻድቅ በፍሬው ይታወቃል ማለት በዚህ ለመጠቅለል ነው። ጥሩ ሀሳብ ፓስተር ሽሜ አንስተዋል። ሀሳቦች አንዳንድ ነገሮችን እንዲህ ጠቅለል እናድርግ። መዳን በእግዚአብሔር ጸጋ በእምነት ብቻ የሚገኝ የእግዚአብሔር ስጦታ ነው ብለናል። ኤፌሶን 2:8-9 ማንም እንዳይመካ ከስራ አይደለም፣ ሁሉም ኃጢአተኞች ናቸው፣ ጽድቅ በክርስቶስ ቤዛነት የተገኘ ነፃ የእግዚአብሔር ስጦታ ነው። ሮሜ 3:24 በመዳን ውስጥ የሥላሴ አምላክ ድርሻ እጅግ ታላቅ ነው። እግዚአብሔር አብ በፍቅር አቅዷል፣ መርጦናል። ኤፌሶን ምዕራፍ 1 ዮሐንስ 3:16 ልጁን ላከ ይላል። ዓለም ሳይፈጠር ቅዱሳንና ነውር እንሆን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ወልድ በሞቱና በትንሣኤው ቤዛነትን አስገኝቶልናል። ሮሜ 3:24-25 በኢየሱስ ክርስቶስ ስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ፣ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን የሚያሳይ ዘንድ ይላል። የመንፈስ ቅዱስን ድርሻ ስንመለከት ድነትን ተግባራዊ የሚያደርገው ዓለምን እየወቀሰ ሰዎችን እየወቀሰ በዳግም ልደት ሰዎችን አዲስ እያደረጋቸው በመቀደስ በማደር በእነሱ ውስጥ እየቀደሳቸው ድነትን ተግባራዊ የሚያደርገው መንፈስ ቅዱስ ነው። እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። የሰው ድርሻ ምንድን ነው ካለን በጸጋው ለሚሰጠው ድነት በእምነትና በንስሐ ምላሽ መስጠት ነው። እነርሱም ይላል ሐዋርያት 16:31 ላይ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት ይላል። ሰው ማመን ነው ያለበት። መልካም ስራ የእውነተኛ እምነት ፍሬ እንጂ የድነት መሰረት አይደለም። የድነት መሰረት የእግዚአብሔር ጸጋ ነው፣ ግን ፍሬ ማስረጃ ነው፣ ማሳያ ነው፣ ምልክት ነው። ኤፌሶን 2:10 መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። ያዕቆብ 2:17 ስራ የሌለው እምነት ሙት ነው ይላል። መዳን ሙሉ በሙሉ ሥላሴያዊ ነው፣ ሙሉ በሙሉ የቸርነቱ ውጤት ነው እና በክርስቶስ ሙሉ በሙሉ የሚጠበቅና ነገር ግን ይሄ የሚጠበቀው መዳናችን እስከ መጨረሻ ለሚጸኑት ብቻ ነው። ዮሐንስ 15 ላይ ቅድም ሽሜ የተናገረው ነገር እናስታውሳለን ማለት ነው። መጋቢ ሽመልስ ብርሃኑ፣ አስተማሪ ግዳጅ ጎበና ወንጌሉ ምን ይላል ለሚለው ፕሮግራም የዳነ ሰው ድነቱ ሊያጣ ይችላልን በሚለው ርዕስ ላይ ለሰጣችሁም መጽሐፍ ቅዱሳዊ ምላሽ ጌታ ይባርካችሁ ማለት እፈልጋለሁ። ተመልካቾቻችን ከቤተ ክርስቲያናችን መጋቢ ሽመልስ ብርሃኑና አስተማሪ ግዳጅ ጎበና ጋር
የዳነ ሰው ድነቱ ሊያጣ ይችላልን? በሚል ርዕስ ከቤተ ክርስቲያናችን አገልጋዮች መጋቢ ሽመልስ ብርሃኑና አስተማሪ ግዳጅ ጎበና ጋር ያደረግነውን ቆይታ በዚህ እናበቃለን። በቀጣይ ወንጌሉ ምን ይላል በሌላ ርዕስ እስክንገናኝ ድረስ ሰላም ቆዩ።